ሰላም ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ እቺን ቪዲዮ ሰምተን እንመለስ። ከዛ በኋላ ተመልሼ እኔ ማብራሪያ ሰጣለሁ። ተባረኩ። የገዢነት በትር በሚል የተዘጋጀ ታላቅ ኮንፈረንስ ነገ ማክሰኞ ከ4 ሰዓት ጀምሮ ጠዋት በዞዌ ዩናይትድ ይደረጋል። የመጣችሁ ታላቅ ታምራት እነዚህ የተዘጋጁ ምሳሌዎች ናቸው። በትርነት የገዢነት ምሳሌዎች ናቸው። እግዚአብሔር በተራራ ላይ በተናገረው በሰማነው ድምጽ መሰረት ይህንን ለህዝቡ ለብዙዎች እንሰጣለን ብለናል። ጉድ 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 አለ። እንግዲህ ያው እንግዲህ እኔም ይሄን ማስታወቂያ ላስተላልፍ። ቱ ያልሰማ ላሰማ ያሰማ ሼር ያድርግ። እንግዲህ ከዩ ዘይት የገዛችሁ፣ ከደረሰ ላቀው ጨው የገዛችሁ፣ በርበሬ፣ ሽንኩርት፣ ሌላውን ነገር ከሌላው የገዛችሁ ዛሬ ደግሞ ማማሰያ ይዘንላችሁ መተናል። ማማሰያ ስላዘጋጀን ከተራራ የቆረጥነው ማማሰያ ስላለን ማክሰኞ እንዳቀሩ ማማሰያ ወስዳችሁ ወጣችሁን ስሩ። ማማሰያውን ስትመጡ ነው ዋጋውን የምንነግራችሁ እየተባላችሁ ነው። ማማሰያ ለመግዛት የምትሄዱ ጴንጤዎች በሉ ቻው። በጣም ይገርማል። የገዢነት በትር ነው ያልከው ወንድሜ፣ የገዢነት በትር። በመጀመሪያ እስቲ ገዢው አንተን ይግዛህና የራሱ ያድርግህ። ከዛ በኋላ ስለ በትሩ ታወራልናለህ። አሁን ግን ስለ መግዛትም ሆነ ስለ መገዛት የምታወራበት ጊዜ አይደለም። አንተና ገዢው አልተዋወቃችሁም ገና። እንኳን አይደለም ስለ በትሩ ልታወራና ኮንፈረንስ አለን ብለህ ህዝብን ልትጋብዝ ቀርቶ አንተና ገዢው አልተዋወቃችሁም። ገዢውን የራስህ አላደረከው። በዛ አካባቢ የአብያተ ክርስቲያናት ህብረት የላችሁም። ይህን ካልተቆጣጠራችሁ እንግዲህ ምን አይነት ነገር ነው እየሰራችሁ ያላችሁት? ይሄ እኮ ለወንጌል ትልቅ እንቅፋት ነው። ኑሮን መግፋት ያቃታቸው ልጆች ተነስተው በቤተ ክርስቲያን ስም ታፔላ አዘጋጅተው የጨው ንግዱ እንደገና ደግሞ የኢቲኤም ሳያንስ የዘይት ሽያጩ ሳያንስ ደግሞ አሁን ወደ እንጨት ሽያጭ ይገባ። ይህንን ካላስቆማችሁ የትኛውን ስራ ነው የምታስቆሙት ወዳጆች? በጣም ነው የሚያሳዝነው። ከገዢው ስር ቁጭ ብለው ያልተማሩ ኢየሱስ ያልገዛቸው ልጆች ነገ ገና ብዙ ነገር ያደርጋሉ። እንግዲህ እንዴት አድርገን ነው ወንጌልን አሰራጭተን በሃይማኖት ቤት ያሉ ሰዎችን ወደ ጌታ ማዳን ልናመጣ የምንችለው? በጣም ነው የሚያሳዝነው። ይህንን ጉዳይ በዛ አካባቢ ያላችሁ አብያተ ክርስቲያናት ልታስቆሙ ይገባ ነበረ፣ እግዚአብሔር በሰጣችሁ ስልጣን ማለት ነው። እና እንዲህ አይነት ነገር የለም ወንድም አለም። እንዳልኩ ገዢው በመጀመሪያ አንተን ይግዛህና የራሱ ያድርግህ። ከዛ በኋላ ስለ በትሩ ታወራለህ። አሁን ግን አያምርብህም። ምናልባት ኑሮህን መለወጥ ከፈለክ ስራ ፈልገ በመግባት ኑሮህን ማስተካከል ይቻላል እንጂ እንጨት ልትሸጥ ኮንፈረንስ ነው ብለህ ትጋብዛለህ። ወዴት እየተሄደ ነው ያለው? በጣም ነው ማዝ ነው። እኔ የምረዳው እንግዲህ የገዢ በትር ሳይሆን እንጨቷን ለመሸጥ የሄድክባት መንገድ ናት እና ይሄ የኪሳራ መንገድ ይባላል። አንድ ጥቅስ ላንብብልህ። ትንቢተ ሚክያስ ምዕራፍ 7 የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደቀረው ቃርሚያ ሆኛለሁና ወዮልኝ፣ መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቷል፣ በሰው መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል እያለ ይናገራል ስለ ቃርሚያ ህይወት። እና እኔ የምረዳው በመንፈሴ የማየው እንደገና ደግሞ ከሁኔታ የምረዳው ምንድን ነው? የገዢው በትር የተሰጠ ሳይሆን ቃርሚያ ውስጥ የገባ ነው የሚመስለኝ። ህይወትህ ኪሳራ ውስጥ ገብቶ
የወይን ፍሬ ከተለቀሙ በኋላ እንደቀረው ቃርሚያ ነው የሆንከው። ስለዚህ ቀድሞ ታመልኩበት ወደ ነበረው ቤተ ክርስቲያን ሄዳችሁ ክትትል ትምህርትና ደቀ መዝሙር ትምህርት ተማሩ፣ ህይወታችሁ እንዲለመልም። በቃ በዚህ ጉዳይ እኔ ኃላፊነትን ወስዳለሁ። ህይወታችሁ እንዲለመልም ኢየሱስ ጋር እንደገና ተዋወቁ። አዳኜ ጌታዬ መድኃኒቴ ነህ ብላችሁ ጌታን ተቀበሉ። ወይም የጠፋው ልጅ ከሆናችሁ ወደ አባቴ ወደ ቀድሞ ቤቴ ልመለስ ብሎ እዚህ ከእሪያ ጋር እበላለሁ የአባቴ አሽከሮች ተርፏቸው ሲበሉ እኔ ግን እዚህ ብሎ ተጸጽቶ ወደ አባቱ ቤት ሊመለስ እንዳለው የጠፋው ልጅ እናንተም ተመለሱ ነው የምለው እንጂ ምንም አይነት የገዢ በትር የሚባል ነገር የለም እናንተ ጋር። ምንም አይነት ኦቶሪቲ፣ ምንም አይነት ስልጣን የላችሁ። ይሄ በወንጌል ስም መነገድ ይባላል። ግራ ቢገባችሁ ነው ይሄንን ነገር የጀመራችሁ። በጣም ነው የሚያሳዝነው። አንድ ወንድም ልኮልኝ ነው ይሄንን ቪዲዮ እና ጉድ ነው ያልኩት። እኔ በአብዛኛው የምሰራው በኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያን ለኦርቶዶክስ መታደስ ነው። ለካ እናንተ ናችሁ መታደስ የሚያስፈልጋችሁ። ምን መታደስ? እንደገና ጌታን መቀበል። የሚታደስ እኮ ከዚህ በፊት እውነት የነበረው ነው። እናንተ ግን በእውነቱም ላይ አልተመሰረታችሁም። በአለቱ ላይ እንኳን አልተመሰረታችሁም። ኢየሱስን አታውቁትም። አታውቁትም። ግራ ቢገባችሁ ነው እንግዲህ በፕሮቴስታንት ቤት መታችሁ ንግድ የጀመራችሁት። ሀይ የሚል አብያተ ክርስቲያናት የለም ማለት ነው። ወይም ደግሞ በአካባቢያችሁ ክርስቲያኖች የሉም ማለት ነው። በጣም ነው የሚያሳዝነው። እና የቃርሚያ ህይወት ነው ይሄ። በእውነት ልብ የገዛ ሰው እናንተ ጋር ኮንፈረንስ ሊሄድ አይገባም። እናንተን የመሰለ ሰው ተሰብስቦ ሆሆ ሊል ይችል ይሆናል እንጂ ልብ ያለው ሰው እናንተ ጋር ምን ይሰራል? የኛ ህዝብ ግን በጥፋት መንገድ ላይ ነው ያለው። በዘይት እግርህን እንጠብህ ብለው እግር አጥበው ብዙ ብር እንደተቀበሉት እናውቃለን። ፓስፖርት ላይ ብለው እንዲህ አይነት ነገሮች ነው የኛን ህዝብ እየነዳው ያለው። ያሳዝናል። ይሄ በሌሎች ቤተ እምነቶች ውስጥ እንኳን አላየንም። በወንጌል ይደረሳሉ የሚባሉ ቤተ እምነቶች እንኳን እንደዚህ አይነት ስራ አይሰሩም። እንቅፋት ናችሁ ለወንጌል፣ መሰናክል ናችሁ ለኢየሱስ ክርስቶስ መንግስት። ጥፋት ሆናችሁ የተገለጣችሁ ናችሁ። ፓስተር ጻድቁ አብዶ እንግዲህ የወንጌላውያን አብያተ ክርስቲያናት ፕሬዚዳንት ናቸው። ለምን እንደማያስቆሟቸው አላቅም። እንደናንተ ያለውን ሰው በደብዳቤ ማገት ነው የሚያስፈልገው። በቃ ቁጭ ብላችሁ እንድትማሩ፣ ያ ቃርሚያው ህይወታችሁ እንደገና እንዲለመልም። ገንዘብ ፈልጋችሁ ነው እናንተ እንጂ የገዢ በትር ይላል እንዴ? ቀልደኛ። በጡጦ ህይወት ያለ፣ በቃርሚያ ህይወት ያለ ገና በደንብ አዝመራውንና ሰብሉን ቡቃያውን እንኳን ለይቶ ያላወቀ ደረጃ አለው። ወደ ሰብልነት ለመምጣት ቡቃያ መሆን ይጠይቃል፣ ዛላ መሆን ይጠይቃል። ከዛ በኋላ ነው ሰብል። እናንተ እንኳን ሰብል ልትሰበስቡ ቡቃዮችም አይደላችሁ። ያለ ጊዜያችሁ የተገለጣችሁ በክርስቶስ ወንጌል ስም የምትነግዱ ናችሁ። በጣም ነው ማዝነው። በጣም ምንም አልጸጸትም ይሄንን ስናገር። ምንም የገዢ በትር ኮንፈረንስ፣ ኧረ እንዴት ያሳዝናል በእውነት። በጣም ነው ማዝነው። በጣም ወዳጆቼ፣ ለካ ወንጌላዊቷ ቤተ ክርስቲያን እንደ አይን ጠፍታለች። ሃይባይ መላሽ ተቆጣጣሪ አታ የገዢ በትር ይላል እንዴ? ቸግሮኛል ስጡኝ አትልም? ወይም ደግሞ ወጣት ነው ጎልማሳ ገና ወጣት ሰርታ አትበላም እንዴ? ስራ አለ። አትናቁ። እዚህ ውጭው ዓለም እኮ ስራ አይናቅም። ሽንት ቤት ጠርገው ነው ብዙዎቹ የሽማግሌዎችን ሽንት ጠርገው ነው ገንዘብ የሚያገኙት። እዛ ግን ድሃውን ህዝብ የገዢው በትር ኮንፈረንስ እያልክ እንጨት ሸጠ ብር ልታከማች። ስንት ነው የተመናችሁት? በጣም ነው የሚያሳዝነው። እግዚአብሔር ይቅር ይበላችሁ። ሌላ ምንም አልልም። ይህን ቪዲዮ አድርሱልኝ።